መንፈስ ቅዱስ በልቤ ውስጥ የሰጠኝ መልእክት ለእግዚአብሔር መስራት የሚል ነው። ለእግዚአብሔር መስራት ወይም ከእግዚአብሔር ጋር መስራት የሚለውን ሐሳብ እንካፈላለን። ለብዙ ዓመት ያስተማርኩት ወይም ደግሞ በልቤ ውስጥ የቆየ ብዙ ጊዜ በቤተክርስቲያን ውስጥ ደጋግሜ ያስተማርኩት መልእክት ነው። ግን ሁሉ ጊዜ አዲስ ነው፣ ሁሉ ጊዜ ፍሬሽ ነው። ምናልባት ፓስተር ሻዳይ አበራ በሚለው ዩቲዩብ ላይ ገብታችሁ ብታዩ እግዚአብሔር መስራት የሚሉ ብዙ አይነት ሲሪየሶች ታገኛላችሁ ከ2000 በፈረንጆች ከ2015 ጀምሮ። ዛሬ ማካፍላችሁ ከእምነት ጋር በተያያዘ ነው። ምክንያቱም ከእግዚአብሔር ጋር የመስራት እምነት ወይም ደግሞ እምነት ራሱ ከእግዚአብሔር ጋር መስሪያ መንገድ ነው። ወደ ውስጥ እየገባን ስንሄድ አንዳንድ ነገሮቻችንን መንፈስ ቅዱስ እያበራልን እየታነጽን እንሄዳለን። በረከታችን ሁሉ አሁን በመናገረው ነገር ውስጥ በረከታችን ሁሉ አለ። ብዙ ሰዎች እንደዚህ አይነት ርዕስ ሲሰሙ የነሱን ፐርሰናል ጥያቄ በዚህ ርዕስ ውስጥ የሚያገኙ አይመስላቸውም። ቢኮዝ ርዕሱ ፐርሰናል ጥያቄን የሚመልስ ስለማይመስል፣ ነገር ግን በዚህ ርዕስ ውስጥ በዚህ መልእክት ውስጥ ፐርሰናል ነገራችን ይመለሳል። ለእግዚአብሔር ሰርታችሁ ከጥያቄያችሁ ጋር አትኖሩም። ፕሬዝ ጋድ አሜን። ያንን ብርሃን እንካፈላለን። መጽሐፍ ቅዱስ የያዛችሁ ሰዎች አይ ሆፕ ብዙዎቻችሁ ይዛችኋል። የተወሰኑ ጥቅሶች አነብና እንቀጥላለን። ሁለተኛ ቆሮንቶስ 6:1 እንደዚህ ይላል፣ ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁትን የእግዚአብሔርን ጸጋ ከንቱ እንዳታደርጉ አደራ እንላችኋለን ይላል። ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን። እስቲ ከኔ በኋላ አንብቡት። እስቲ ከእግዚአብሔር ጋር በሉ እስቲ አብረን የምንሰራ እንደመሆናችን መጠን። ፕሬዝ ጋድ አሜን። እስቲ ለራሳችሁ ደግሞ ፐርሰናላይዝ አድርጉትና ከእግዚአብሔር ጋር በሉ እስቲ አብሬ እንደምሰራ መሆኔ መጠን በሉ እስቲ። ፕሬዝ ጋድ። መጽሐፍ ቅዱስ ይህንን ቃል ሐዋርያው ሲናገር ለሁላችንም ነው። ለአገልጋይ፣ ለሙሉ ጊዜ አገልጋይ፣ ለፓስተር፣ ለወንጌላዊ፣ ለሐዋርያት፣ ለነቢያት ወይም ለአስተማሪዎች አለ። ለሁላችን ነው። ይህን ሲናገር ምን አለ? ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁትን የእግዚአብሔርን ጸጋ ከንቱ እንዳታደርጉ እንላችኋለን። አንያ ቆሮንቶስ 3:9 ላይ ደግሞ እንደዚህ ይላል እንደገና እኛ ከእግዚአብሔር ጋር አብረን የምንሰራ ነንና ይላል። ከእግዚአብሔር ጋር አብረን የምንሰራ ነንና። you will receive light ዛሬ እኔ በሉስቲ ከእግዚአብሔር ጋር አብሬ የምሰራ ነኝ። ሃሌሉያ። ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን ይሲ መጽሐፍ ቅዱስ ሲናገር በተለይ ስለ 5ቱ ስጦታዎች ለአምስቱ ኦፊሶች ሲናገር ሐዋርያ ጳውሎስ አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን አስተማሪዎች፣ አንዳንዶቹን ወንጌል ሰባኪዎች እንዲሁም ደግሞ አንዳንዶቹን ደግሞ የረሳሁት ማነው አፖስቶልስ አድርጎ ለቤተ ክርስቲያን ሰጠ ይላል። አሁን ከእግዚአብሔር ጋር መስራት የሚለውን ኮንሴፕት ሳነሳ የማነሳ ያለው ስለ ሙሉ ጊዜ አገልጋዮች አይደለም። እዚህም ቦታ ላይ የእግዚአብሔር ቃል ከእግዚአብሔር ጋር አብረን የምንሰራነን ሲል ስለ ሙሉ ጊዜ አገልግሎት የሚያወራው እያንዳንዱ አማኝ ከእግዚአብሔር ጋር የሚሰራ እንደሆነ ነው። ሃሌሉያ አሜን። ከእግዚአብሔር ጋር የመስራት ብርሃን ውስጣችን ሲገባ አንዳንድ በህይወታችን አልሰራ ያሉ ነገሮች ራሳቸው ብርሃን የሚያገኙት መፍትሄ የሚያገኙት በዚህ ብርሃን ውስጥ ነው። መጽሐፍ ቅዱስ ሲናገር ከእግዚአብሔር ጋር we are co-workers ይላል። we are partners ወይም ደግሞ ከእግዚአብሔር ጋር ሼር ሆልደር ገብተን የምንሰራ ሰዎች ነን። በእግዚአብሔር ካምፓኒ ውስጥ በእግዚአብሔር መንግስት ውስጥ ድርሻ አለን ይላል። ረስሚ በዚህ ዓለም ላይ የትላልቅ ካምፓኒዎች የትላልቅ ባንኮች ድርሻ ያላቸው ሰዎች ብዙ መልስ ያገኙ ሰዎች ናቸው ህይወታቸው ላይ። ከእግዚአብሔር ጋር ፓርትነር ሆነን ከእግዚአብሔር ጋር እየሰራን የዚህ ዓለም ነገር ወይም ደግሞ የዚህ ዓለም አቅርቦት የዚህ ዓለም ፍላጎታችን የሥጋ ፍላጎታችን ሜዳ ላይ ይቀራል ብለን ማሰብ የለብንም። this is a higher truth። ከእግዚአብሔር ጋር የመስራት ብርሃን ስንካፈል ያን ጊዜ የምናገኘው ብርሃን አለ። ነምበር 1 ከእግዚአብሔር ጋር መስራት እድል ነው። ከእግዚአብሔር ጋር መስራት it's a privilege to work with God። ከእግዚአብሔር ጋር ለመስራት ግን የእምነት ሰዎች መሆን አለብን። በኋላ ነግራችኋለሁ። it's a privilege። እግዚአብሔር ከኛ ጋር ሆኖ ለኛ ይሰራል። እግዚአብሔር ከኛ ጋር ሆኖ ለሌሎች ይሰራል።
ከእግዚአብሔር ጋር መስራት ታላቅ ዕድል ነው። it's a great privilege። በአማኞች ሕይወት ውስጥ ካለ ትልቁ በረከት እግዚአብሔር ለኛ በክርስቶስ ኢየሱስ አምነን ለዳንን ሰዎች ከሰጠን ታላቁ ትሩፋት መካከል አንዱና ዋነኛው ከሱ ጋር እንድንሰራ ማድረጉ ነው። ከእግዚአብሔር ጋር እንድንሰራ መጠራታችን፣ መመረጣችን፣ መፈለጋችን፣ ከእግዚአብሔር ጋር ፓርትነር መሆናችን is the greatest privilege። ተዘምርልኛል እንጂ ከኔ ጋር አሰራም ቢል ኖሮ እግዚአብሔር ያሳዝን ነበር። ነገር ግን እግዚአብሔር እንደዚህ አለ፣ ከኔ ጋር የምትሰሩ ናችሁ እናንተ አለ። ከእግዚአብሔር ጋር አብረን የምንሰራ ነን። ሰዎች መንፈሳዊ ስላልሆኑና ይሄ ብርሃን ወደ ውስጣቸው ስላልገባ ከእግዚአብሔር ጋር የመስራትን ትሩፋት ወይም ፕሪቪሌጅ አይረዱም። because የዚህ ዓለም ሲስተም ያስቀመጠው ነገር አይደለም። because ሰዎች ስጋውያን ናቸው። ሰዎች መንፈሳዊ አይደሉም። ይሄ ብርሃን ውስጣቸው አልገባም። ብዙ ጊዜ ሰዎች ኦፕሬት የሚያደርጉት በዚህ ዓለም አስተሳሰብና በዚህ ዓለም አካሄድ ነው። በዚህ ዓለም ሲስተም ነው። በዚህ ዓለም ብሊፍ ነው። በዚህ ዓለም ላይ ለምሳሌ ሰዎችን ጠርታቸዋቸው ይሄን ነው የምሰራው ብላ ሲጠይቋቸው ትልቅ መስሪያ ቤት ከጠሩላችሁ ኢሚዲየትሊ ለነዛ ሰዎች ያላችሁ ክብር ይቀየራል። ኢሚዲየትሊ እኔ የምሰራው እዚህ ቦታ ነው፣ እኔ ተቀጠርኩት እዚህ ቦታ ነው ብለው ሰዎች የመስሪያ ቤታቸውን ስም ሲጠሩ የምትሰጧቸው መልክ ይቀየራል። not the same። ምክንያቱም የዚህ ዓለም ሲስተም አለ፣ የዚህ ዓለም አካሄድ አለ፣ የዚህ ዓለም መንፈስ አለ። ብዙ ጊዜ ሰዎችን አይምሯቸውን የያዘው የዚህ ዓለም መንፈስ የሚባል አለ። the spirit of this world። የዚህ ዓለም መንፈስ ምንድነው? የዚህን ዓለም ነገር የሚያጋንን ነው። የዚህን ዓለም ነገር የሚያጎላ ነው። የዚህን ዓለም ነገር በጣም ትልቅ the spirit of this world ማለት የዚህን ዓለም ነገር ትልቅ አድርጎ የእግዚአብሔርን ዓለም የሚያሳንስ መንፈስ ነው። ለዚህ ነው ሐዋርያው ሲናገር በአንደኛ ቆሮንቶስ 2:12 ላይ እንደዚህ አለ፣ ከእግዚአብሔር ሰጠን ነገር እንድናውቅ የእግዚአብሔር መንፈስ እንጂ የዚህን ዓለም መንፈስ አልተቀበልንም ማለት። ሰዎች እዚህ ጋር መተው ምሰራው ዩናይትድ ኔሽን ነው ወይም ደግሞ የምሰራው ለዓለም ለወርልድ ባንክ ነው ወይም ደግሞ የምሰራው ለትልልቅ ድርጅት ነው ሲሉን ኢሚዲየትሊ ውስጣችን የሚገባ ነገር አለ። ፍሬዝ ጋድ ስልካቸውን እንቀበላቸዋለን፣ ፌሎሺፕ እንፈልጋለን። ፍሬዝ ጋድ ይሄ ሰው ይጠቅማል አለ። ለምን? መስሪያ ቤቱ ነው። ጌታ ይባረክ። አሜን አሜን። ምንም እንዳልገባውና እንደማያውቅ ሰው ያያችሁን ስለሆነ በደንብ መናገር ሊጀምር ነው። ፍሬዝ ጋድ አሜን። ሰዎች የፈለገ ምንም አይነት ልብስ ይልበሱ ምንም ያርጉ የሚሰሩበትን ቦታ ሲነግሯቸው አቲቲዩዳቸው ይቀየራል። እኔም ሰራው ለፌደራል ፖሊስ መምሪያ ለኮሚሽነሩ አጠገብ ነኝ ሲላችሁ ኢሚዲየትሊ you change ንግግራችሁ ሁሉ ይቀየራል። ሃሌሉያ። መንግስት የተባረከ ነው ማለት ጀምራላችሁ። why? because እዚህ ቦታ ነው የምሰራው ብለዋቸዋል። የዚህ ዓለም ሲስተም የሰዎችን አይምሮ እንደዛ ነው ያደረገው። ገብቷቸዋል። ሰዎች ለምሳሌ ቁጭ ብላችሁ ከሰዎች ጋር ያወራችሁ እኔ ሐኪም ነኝ ሲላችሁ ሰው ለምሳሌ ከሰው ጋር ቁጭ ብላችሁ ያወራችሁ ሐኪምነቱን ሳታውቁ በፊት የምታወሩትን ነገር ሐኪም መሆኑን ካወቃችሁ በኋላ አታወሩ። ገባችሁ አለ። መጀመሪያ የምታብራሩትን የበሽታ አይነት ቆጠብ ታረጋላችሁ። አይ ቲንክ ይሄ ሰው የሚናገረው ነገር በሰማ ይሻላል ትላላችሁ። ኢሚዲየትሊ የዚህ ዓለም ሲስተም ያ ነው። የዚህ ዓለም አሰራር ያ ነው። የዚህ ዓለም ገዢ የዚህ ዓለም አካሄድ ሰዎችን አይደንቲፋይ የሚያደርገው በትምህርታቸው ስታንዳርድ፣ በገንዘባቸው ስታንዳርድ፣ በሚሰሩበት ድርጅት ባላቸው አቅም ባላቸው ኢንፍሉዌንስ ከሆነ ነገር ጋር አሶሺየት ያደርጋቸውና ትልቅ ያደርጋቸዋል። ይሄ the system of this world ነው። ነገር ግን መጽሐፍ ቅዱስ ሲናገር እንደዚህ አለ፣ እናንተ አለ ሃሌሉያ ከማይዘጋ ድርጅት ጋር ከማይሻር አለቃ ጋር ከማይከስር ካምፓኒ ጋር አሜን የሚል ሰው አለ ወይ? በዘመናት መካከል ፈጽሞ ሊሻር በማይችል በዘመናት መካከል ተዘጋ ተብሎ የማትባረሩበት መስሪያ ቤት ውስጥ አለ በልጁ ደም ገብታችኋል አለ። እናንተ የምትሰሩት ከእግዚአብሔር you are working for God አለ። what a privilege! ምን አይነት እድል ነው! ምን አይነት በረከት ነው! ይሄንን ብርሃን ውስጣችን ማስገባት አለብን። ለዚህ ነው በየትኛውም የሞያ ክልል ውስጥና በየትኛውም የሥራ ዘርፍ ውስጥ ብንሆን ከእግዚአብሔር ጋር የመስራት ኮንሺየስነስ ውስጣችን መኖር አለበት። ሃሌሉያ። አስተማሪ ልሆን እችላለሁ ግን ከእግዚአብሔር ጋር አብሬ የምሰራ ነኝ። አሜን የሚል ሰው አለ ወይ? ነጋዴ ልሆን እችላለሁ ግን ከእግዚአብሔር ጋር አብሬ የምሰራ ሰው ነኝ። ምንም አይነት የሥራ ሙያ ውስጥ ልገባ እችላለሁ but I'm working with God። ሃሌሉያ።
ባለሁበት የሥራ ዘርፍ ውስጥ የምወክለው በቀዳሚነት እግዚአብሔርን ነው። I'm working with him. It's a privilege. It's a privilege. ከእግዚአብሔር ጋር መስራት ታላቅ ክብር ነው። ፋይናል ጎላችን ይውላችሁ በህይወታችሁ ላይ ከእግዚአብሔር ጋር የመስራት ብርሃንን ካልተካፈላችሁ ህይወታችሁ የሚሄድበትን አቅጣጫ ማሳዛችሁ ነው፣ ፎከስ ማድረጋችሁ ነው። you don't know በህይወታችሁ ላይ ምን ፐርሲው እንደምታረጉ፣ ምን እንደምትገፉ፣ ምን እንደምትከተሉ፣ ምን ለመያዝ እንደምትሄዱ ራሱ አይገባችሁም። because ሰው በህይወቱ ላይ አላማው ገንዘብ ማግኘት ከሆነ ጥያቄ አለ። and then what መባላል ከዛስ ገንዘብ ፈልጋለሁ፣ ከዛስ መኪና ገዛለሁ፣ ከዛስ ቤት ገዛለሁ፣ ከዛስ ቤት ጨምራለሁ፣ ከዛስ ህንጻ ሰራለሁ፣ ከዛስ there is no end to it። ስለዚህ ሰው ገንዘብ ለመስራት ካቀደ በኋላ የሚቀጥለው ፐርፐዙ እንደዚህ ነው ማለት እግዚአብሔር የእጆቼን ስራ ይባርካል። አሜን የሚል ሰው አለ ወይ? እግዚአብሔር የእጆቼን ስራ ይባርካል፣ የነካሁት ነገር ይበዛልኛል፣ እግዚአብሔር ፍሬያማ ያደርገኛል። and then ሲሏችሁ and I work with God. praise God. አረ ሃሌሉያ። ከዛ ከእግዚአብሔር ጋር ስራ ይቀጥላል ማለት ነው። ለምን ህይወቴን እድሜን ሪሶርሴን የማመጣው ለእግዚአብሔር ጋር ላለኝ ስራ ኢፌክቲቭ እንዲያደርገኝ ነው። በከተማ ውስጥ ያለ ታዋቂና የተማረ ሰው ተብዬ ለመጠራት ሳይሆን የማሰባስበውን ዕውቀት ሁሉ ከእግዚአብሔር ጋር ለመስራት አውለዋል። I will use it to work with God, to work with him, to work for him. ሃሌሉያ። እግዚአብሔር የበረከታችንን ሚስጥር የሚያበራልን በዚህ ብርሃን ውስጥ ነው። ሰዎች ለእግዚአብሔር የመስራት ብርሃን ውስጥ መግባት አለ። ምክንያቱም ይሄን የምናገርበት ምክንያት አለ። ምክንያቱም ብዙ ሰዎች ለእግዚአብሔር ይሄ ሰው ለእግዚአብሔር የሚሰራ ነው ብለው የሚሉት ሙሉ ጊዜ ወንጌላዊ የሆነውን ሰውዬ ነው። ይሄ እኮ ለእግዚአብሔር እኮ የሚሰራ ለእግዚአብሔር ሲሰራ የኖረ ነው። በቃ ለእግዚአብሔር ኮቱ ራሱ ያስታውቃል። ፀሐይ እንዴት አድርጎ እንደጨረሰው ይሄው በቃ ምን ያደረገ ነው ለእግዚአብሔር እየሰራ በቃ ያሶዬ ነው። okay what about the businessman? what about the professor? የታለ ያኛው የተማረው ሰውዬ? መጽሐፍ ቅዱስ ሲናገር እኛ ከእግዚአብሔር ጋር አብረን የምንሰራ እስቲ እኔ በሉ እስቲ ከእግዚአብሔር ጋር አብሬ የምሰራ ነኝ። ሃሌሉያ። and it's a privilege. it's a privilege. ተወዳድሬ ያልገባውበት መስሪያ ቤት ነው ከእግዚአብሔር ጋር መስራት። አሜን አሜን። by the grace of God የእግዚአብሔር ጸጋ፣ የእግዚአብሔር እርዳታ፣ የእግዚአብሔር ምህረት፣ የክርስቶስ ኢየሱስ ደም አሜን የሚል ሰው አለ ወይ? ከነበርኩበት ስፍራ አውጥቶ ኳሊፋይ ያደረገኝ ብዙ የሚወዳደሩ ሰዎች እያሉ ነገር ግን እግዚአብሔር he chose me. praise God. ለእግዚአብሔር መስራት ታላቅ እምነትን ይጠይቃል። ምክንያቱም ነምበር 2 ለእግዚአብሔር መስራት ታላቅ እምነትን ይጠይቃል። ነገ መንፈስ ቅዱስ ያስጠኝ አንድ ቃል አለ፣ እሱን አመጣለሁ። ከዛ በፊት ግን ይሄንን መሰረት መጣል ፈልጋለሁ። ለእግዚአብሔር መስራት ታላቅ እምነትን ይጠይቃል። great faith። ምክንያቱም በስሜታችን ለእግዚአብሔር መስራት አንችልም። በእምነት መጓዝን ካልተማርን በስተቀር ለእግዚአብሔር መስራት አንችልም። it's not easy። ለእግዚአብሔር መስራት ከእግዚአብሔር ጋር መስራት ታላቅ እምነት ይጠይቃል። የእምነት ሰዎች መሆን አለብን። እግዚአብሔር አምላክ ወደ ሙሴ መጥቶ እንደዚህ አለው ዘኍልቍ 14:11 ላይ እግዚአብሔርም ያህዌ ሙሴን እንዲህ አለው ይህ ሕዝብ እስከ መቼ ይንቀኛል? እነዚህን ሁሉ ተአምራት በመካከሉ እያደረኩ የማያምንብኝ እስከ መቼ ነው? እግዚአብሔር ነው የሚጠይቀው። ከኔ ጋር ኮኦፕሬት ማድረግ አልቻሉም፣ ከኔ ጋር መጓዝ አልቻሉም። ለምን? ለእግዚአብሔር መስራት ታላቅ እምነት ይጠይቃል። ሰዎች በምድር ላይ ለሚሰሩት ለየትኛውም ነገር ሰው የሚሰራው ቶሎ ሪዋርድ ለሚያገኝበት ነገር ነው። ቶሎ ዋጋ ለሚያገኝበት ነገር ነው ሰው መስራት የሚፈልገው። ወዲያው እጅ በእጅ የሆነ ነገር ሲያደርግ ወዲያው የሆነ ነገር፣ የሆነ ነገር ሰራ ወዲያው የሆነ ነገር ሲመጣ because ሰዎች ጠላት የሰዎችን አይምሮ የያዘው በዛ ነው፣ በመስጠት በመቀበል ወዲያው። ለእግዚአብሔር መስራት ግን sometimes it's a journey, it's a long journey. hallelujah. አሜን የሚል ሰው አለ? it's a long journey, it's a lifetime journey. የእምነት ሰው መሆን አለብህ። praise God. እግዚአብሔር እንዳየህ እያሰብክ፣ እግዚአብሔር ዋጋህን እንዳስቀመጠልህ እያሰብክ፣ እግዚአብሔር ባንተና በልጆች ላይ እግዚአብሔር መልካም እንደሚያደርግ እያሰብክ፣ እግዚአብሔር የልጅ ልጆችን እንደሚባርክ እያመንክ አሜን
ከእግዚአብሔር ጋር መጓዝና ለእግዚአብሔር መስራት ታላቅ እምነትን ይጠይቃል። ለዚህ ነው ሰዎች ለእግዚአብሔር ከመስራት ለሌላ ነገር ወደ መስራት ህይወታቸውን ዳይቨርት የሚያደርጉት ህይወታቸውን የሚቀይሩት። ምክንያቱም ሲያዩ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ በህይወታቸው ላይ ጌታ የሰጣቸውን ያንን ኮሊንግ መከተል ዋጋ ያስከፍላቸዋል። so they don't want to do it። ዛሬ አንድ ሰው ብርሃን ይካፈላል። በጌታ በኢየሱስ ስም ለዚህ ዓለም አንሰራም። አሜን የሚሰዋለ በዚህ ዓለም ላይ ለዚህ ዓለም አለ የምንሰራው። ህይወታችን ለገንዘብ አይደለም የሚሰጠው። ህይወታችን ለዝናና ለክብር አይደለም የሚሰጠው። የምንኖርበት ዓላማ አንድ ነው። እሱም ደግሞ ለእግዚአብሔር መስራት ነው። እግዚአብሔር በእኛ ውስጥ ለሰዎች የሚሰራው አለ፣ ለህዝብ የሚሰራው አለ፣ ለምድር የሚሰራው አለ። but you have to walk by faith። ሃሌሉያ አሜን። ለእግዚአብሔር መስራት ታላቅ እምነትን ይጠይቃል። ሰዎች ለእግዚአብሔር ራሳችሁን ሰጣችሁ ለመስራት በመታደርጉት ጥረት ውስጥ ሰዎች don't understand you። አይረዷችሁም፣ አይገባቸውም። ምክንያቱም ቶሎ የእግዚአብሔር ሰው ቢሾፕ ዳግስ ያስተምራን ጊዜ እንደዚህ አለ። መጸለይ በጣም ከባድ የሆነበት ምክንያት አለ። ለመጸለይ ሰው የእምነት ሰው መሆን ያለበት ሜን ሪዝን አለ። ትጸልዩ እግዚአብሔር ቶሎ እግዚአብሔር ሆይ ስትሉት አቤት አይልም እግዚአብሔር። ገብታችኋል? አሁን ልክ ሰው ጋር እንደሄዳችሁ ጥሩ ሰው ጋር ሄዳችሁ ማየስቲ አቤት ትላለች። እግዚአብሔር ጋር ሄዳችሁ እግዚአብሔር ሆይ ስትሉት አቤት ይኸውልህ ስትሉት እሺ አይልም እግዚአብሔር። አውርታችሁስ ጨርሱ ከዛስ አይልም። so difficult። 3 ሰዓት በሙሉ ታሪክን ታወራለህ። አቤት የለ እሺ የለ ከዛስ የለ እንደዚህ ያረጉ እንደ አይልም እግዚአብሔር። ጸጥ ነው። there is nothing። that's why ብዙ ሰዎች መጸለይ የማይችሉ because ጸሎት የአማኝ ነው። ሃሌሉያ አሜን አሜን። የአማኝ ነው። you have to have faith። ለዚህ ነው መጽሐፍ ቅዱስ ሲናገር ወደ እግዚአብሔር የሚቀርባል እግዚአብሔር እንዳለና ለሚፈልጉት ደግሞ ዋጋ እንደሚሰጥ ማመን አለበት አለ። ምክንያቱም ከእግዚአብሔር ጋር ፌሎሺፕ የሚጀምረው ከእምነት ነው እንጂ እግዚአብሔር ቶሎ አቤት እሺ እንዴት ነው እሺ የሆነ ጓደኛችሁን የሆነ ወይም ታቆት ሰው ሆነ ስልክ ደውላችሁለት ወይ አጠገቡ መጣችሁ ደና ነው ወይ ስትሉት ደና ስራ እንዴት ነው ጥሩ ነው ስንት ሰዓት መጣ አሁን በቃ ከዛ በኋላ ማውራት ያቀታችኋል። because አይደለም ዝም የሚል ሰው ቀርቶ አጫጭር መልስ የሚሰጥ ሰው ራሱ ለወሬ አይሆንም። ለወሬ የሚሆነው የሚያሟሙቅ ሰው ነው። praise God። መቼ መጣ ስትሉት ከመጀመሪያ የሚጀምር ከጧት መጥቼ ታክሲ ውስጥ በዚህ ገብቶ ባሱ እንደዚህ አድርጎ ትራፊኩ እንደዚህ አድርጎኝ ከዛ በኋላ ብሎ ለምን እንደጠይቃ እስከምትረሱ ድረስ የሚያወራ ሰው ነው ለወሬ የሚሆነው። but you have to walk by faith። ለእግዚአብሔር መስራት የእምነት ሰው መሆን ይጠይቃል። ሃሌሉያ አሜን አሜን። ከእግዚአብሔር ጋር ፓርትነር መሆን የእምነት ሰው መሆን ይጠይቃል። ህይወታችሁን ለእግዚአብሔር መስጠት የእምነት ሰው መሆን ይጠይቃል። ገንዘባችሁን ለእግዚአብሔር ለመስጠት የእምነት ሰው መሆን ይጠይቃል። እድሜያችሁን ለእግዚአብሔር ለመስጠት የእምነት ሰው መሆን ይጠይቃል። ጊዜያችሁን ለእግዚአብሔር ስትሰዉ የእምነት ሰዎች መሆን አለባችሁ። ለምን? እግዚአብሔር አለ። ለሚጠሩት ደግሞ ዋጋ ይሰጣል። እግዚአብሔር በፊቱ ያደረኩትን መልካም ነገር አይረሳም። ፕሬዝ ጋድ። መጽሐፍ ሲናገር ስለ ስሙ ያደረጋችሁ ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል። it's a privilege። ዛሬ በጌታ በኢየሱስ ስም ለእግዚአብሔር የመስራት እምነት እንካፈላለን። አሜን። መስዋዕት ወይ ለእግዚአብሔር ህይወታችን የመስጠት እምነት እንካፈላለን። ያለንን ሪሶርስ ለእግዚአብሔር የመስጠትን ጸጋና እምነት እንካፈላለን። number 3 ለእግዚአብሔር ለመስራት በእግዚአብሔር ላይ መደገፍ ያስፈልጋል። ሃሌሉያ። በቃሉ ላይ መደገፍን ይጠይቃል። ለእግዚአብሔር የሚሰሩ ሰዎች በእግዚአብሔር ቃል ላይ የሚደገፉ ሰዎች ናቸው። they depend on his word only. praise God። በእግዚአብሔር ቃል ላይ ህይወታቸውን ለማስደገፍ የወሰኑ ሰዎች። ምክንያቱም እግዚአብሔር የሚናገር አምላክ። እግዚአብሔር ምንድን ያለው ካላችሁ እግዚአብሔር ያለው ቃል ነው። praise God። እግዚአብሔር ቃል ነው የሚሰጠው። እግዚአብሔር እንዲህ ብያለው ነው የሚለው፣ እንዲህ አደርጋለሁ ነው የሚለው፣ እንዲህ ይሆናል ነው። እግዚአብሔር ሌላም ሲጠነቀ የለም። ሰዎች በእግዚአብሔር ቃል ላይ የመደገፍ እምነታቸው ሲጨምር ነው ለእግዚአብሔር መስራት የሚችሉት። እግዚአብሔር ወደ ኢያሱ መጣ አንድ ቀን። ሃሌሉያ አሜን። ኢያሱ ጋር መጥቶ እንደዚህ ያለው ኢያሱ 1:1 የእግዚአብሔር ባሪያ ሙሴ ከሞተ በኋላ
እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱ እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተና ሕዝብ ሁሉ ተነሱ፣ ከእስራኤላውያን ወደምሰጣቸው ምድር ለመግባት ዮርዳኖስን ወንዝ ተሻገሩ። ለሙሴ የሰጠሁትን ተስፋ መሰረት እግራችሁ የሚረግጠውን ቦታ ሁሉ ምን አደርጋችኋለሁ? እሰጣችኋለሁ። የርስታችሁ ዳርቻ ከምድረ በዳው እስከ ሊባኖስ ከታላቁ ወንዝ እስከ ኤፍራጥስ አንስቶ የኬጣውያን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባህር ድረስ ምን ያደርጋል? ይሄዳል። እግዚአብሔር መጣና ለሙሴ ከዛሬ 40 ዓመት በፊት የነገረው ነገር መልሶ ለማነገረው ለኢያሱ ነገረው። የተስፋይቱ ምድር እሰጣለሁ፣ ይህንን ሕዝብ ይዘህ ትገባለህ። this is the generation ይለዋል እግዚአብሔር። praise God። እኛ ብንኖር ኖሮ ኢያሱን እግዚአብሔርን ያለት የምንጠይቀው ብዙ ጥያቄ ይኖረን ነበር። እግዚአብሔር ሆይ ሪሜምበር የዛሬ ወር ነው እንደዚህ ብለኸው የዛሬ 40 ዓመት የወጣው ሰውዬ የሞተው አይደለም እንዴ? አስባችሁት አታውቁም? እኛ ብንሆን ጠይቀዋል፣ እግዚአብሔር ሆይ ገና 40 አልወጣም እንላለን። ቢኮዝ 30 ቀን ነው አለቀሰም ይችላል። እግዚአብሔር ሆይ የዛሬ ወር በተራራ ላይ በቁጥቋጦ ተገልጠ እንደሰማሁት ከሆነ ይላል። ፕሬዝ ጋድ። በዛ ድንቅና ተአምራት ይሄንን ሁሉ ፕሮሚስ ሰጠኸው የወጣው the greatest leader ታላቅ መሪ ዛሬ ወር ነው የሞተው። ዛሬ ደግሞ ለኔ አንድ አይነት ነገር ትነግረኛለህ። ምን ማለት ነው? ጻፍ ሲናገር ኢያሱ ግን ይላል praise God። ለእግዚአብሔር መስራት ማለት የእግዚአብሔርን ቃል ማመን ነው። እግዚአብሔር ወስዳችኋለሁ ያላችሁ ቦታ ይወስዳችኋል። አሳያችኋለሁ ያላችሁን ታያላችሁ። ይሆናል ያለው ነገር ይሆናል። አሜን አሜን። ህይወታችን መመስረት ያለበት ሌሎች ሰዎች ባሳለፉት ኤክስፒሪየንስ ሳይሆን ከእግዚአብሔር የሰማነው ምን አለ ነው። እግዚአብሔር ለአንድ ሰው የተናገረው ነገር አለ። እግዚአብሔር በልባችሁ የነገራችሁ ነገር አለ። እግዚአብሔር ፕሮፌቲካሊ የነገራችሁ there is something in you። ሃሌሉያ። ስለዚህ ከእግዚአብሔር ጋር ለመስራት ዙሪያችንን አለ ማየት ያለብን። እከሌ እንደዚህ ሆነ፣ እከሌት እንደዚህ ሆነች፣ አገልጋይ እከሌ እንደዚህ ሆነ፣ ነብይ እከሌ እንደዚህ ሆነ። ኖ that's not the point። እግዚአብሔር ላንተ ያለው ነገር አለ። እግዚአብሔር ላንቺ ያለው ነገር አለ። ለእግዚአብሔር መስራት ካለብን አንድ ነገር ማወቅ አለብን። በቃሉ ላይ መታመን አለብን። ሃሌሉያ። in the name of Jesus። እግዚአብሔር በሕይወታችን ላይ የሚያመጣው ብርሃን አለ። ከኤክስፒሪየንሳችን የሚያልፍ ካለፍንበት የህይወት ሰርከምስታንስ ውስጥ ወጥተን እግዚአብሔር ወደ አሳየን ቦታ የምንሄድበት የሰማነው ድምጽ አለ። there is a voice praise God። አሜን። እግዚአብሔር ምድሪቷን አሳልፌ እሰጥሃለሁ ብሎ አይደለም? ይሰጠናል እግዚአብሔር። that's what I believe። ፊሊንጋችሁን ለማመን ያለባችሁ ስሜታችሁ የሚነግራችሁ ነገር አለ። ይሄ ነገር ተሳስቼ ይሆን? ይሄ ነገር ምን እያደረኩ ነው? am I wasting my time? ምናልባት ይሄን ነገር እግዚአብሔር ሳይለኝ ቀርቶ ይሆን? ፍላጎቴ ይሆን? ኖ እግዚአብሔር ያለሽ ነገር አለ። እግዚአብሔር የነገረን ነገር አለ። I see in the mighty name of Jesus። ደመናው ይታያል። አሜን የሚል ሰው አለ። ሲዝኑ እየመጣ ነው። ዛሬ ለእግዚአብሔር ከመስራት ወደ ኋላ እየጎተታችሁ ያለ የትኛውም አይነት ስፒሪት በጌታ በኢየሱስ ስም የተመታ ይሆናል። የትኛውም ፍርሃት በጌታ በኢየሱስ ስም የተመታ ይሆናል። ህይወታችሁን እየታገለ ያለ ከእግዚአብሔር ከመስራት ለሰው ወደ መስራት፣ ለእግዚአብሔር ከመስራት ለገንዘብ ወደ መስራት ዳይቨርት ሊያረጋችሁ ያለ በጌታ በኢየሱስ ስም we break that spirit። ለእግዚአብሔር እንድንሰራ የሚያደርገን ቃሉን መታመን ነው። ለእግዚአብሔር እንድንሰራ የሚያደርገን እግዚአብሔርን መታመን ነው። working with God ወላችሁ መታመን እግዚአብሔር ማመንና በእግዚአብሔር መታመን የተለያየ ነው። trust him I trust him ማለት አለባችሁ። እግዚአብሔርን ለህይወቴ አምነዋለሁ ማለት አለባችሁ። I trust him for my life። ሃሌሉያ አሜን። አምነዋለሁ እግዚአብሔርን። ማቴዎስ 19:27 ጴጥሮስም መልሶ እኛ ሁሉን ትተን ተከተልን፣ ታዲያ ምን እናገኝ ይሆናል? ሁሉን ስንት ነገስተን ሁሉን። አንድ ሀብታም መጥቶ ጌታ ከኔ ጋር ሂድ ተከተለኝ ሲለው ሀብታሙ እምቢ ብሎ ከሄደ በኋላ ጴጥሮስ ቆሞ አየ። praise God። ያለን ሸጠ ሁሉ ተከተለኝ ሲለው ጌታ ያ ሰው ይላል ብዙ ሀብት ነበረውና እያዘነ ሄደ አለ። ከዛ ጴጥሮስ ከነከነው። ያለት ነው የከነከነው። እንደዚህ ብሎ አያውቅም። እኛማ አለ እኛ መቼ ወደ ቀኝም ወደ ግራም አንል ሰው ሚለን አንሰማ አለ።
ሁሉን ትተን ማስተዋል ያለው እንደዚህ ንብረቱን ሰብስቦ ይሄዳል አለ። እንደዛ ማለት እኮ ነው የኛ ነገር አለ። ምስጋና እኮ አይደለም እዚህ ጋር የተናገረው ከሰው ሳንማከር ለቤተሰብ ሳንናገር ነው የመጣ ነው አለ። መረቡን ጥለን ታንኳውን ጥለን ምን እናገኝ ይሆናል? መጨረሻ እጁን ዘርግቶ አያ ለእግዚአብሔር መስራት እግዚአብሔርን መታመን ይጠይቃል። I depend on you ማለት አለ። እግዚአብሔር I trust you. Praise God. የጌታ መንፈስ እዚህ አለ። አሜን። I sense the anointing. የእግዚአብሔር ቅባት በዚህ አለ። የሰዎችን ልብ የሚቀይር የእግዚአብሔር መንፈስ የእግዚአብሔር ቅባት እዚህ አለ። something is switching በልባችሁ ላይ የተቀመጠ ለእግዚአብሔር መስራት ከንቱ እንደሆነ እየነገራችሁ ያለ የጠላት ድምጽ በጌታ በኢየሱስ ስም ዛሬ ተነቀለ ይሆናል። የትኛውም ለእግዚአብሔር የሰዋችሁት በእግዚአብሔር ፊት ያጠፋችሁትን ጊዜ እንደ ከንቱ ጊዜ የነገራችሁ የጠላት ድምጽ every voice በጌታ በኢየሱስ ስም ዛሬ ጸጥ ይላል ነው የምላችሁ። you will see እግዚአብሔር በሕይወታችሁ ላይ የሚያደርገውን ታያላችሁ። ለእግዚአብሔር ሰርታችሁ ከኋላ አትቀሩም። ለእግዚአብሔር ሰርታችሁ ነገራችሁ ተበላሽቶ አይቀርም። ለእግዚአብሔር ሰርታችሁላችሁ እናንተ ይኖረኛል ብላችሁ ያሰባችሁት ነገር ባዶ አትሆን። you will never be ምን እናገኝ ይሆን ምን ይሆን ትርፋችን አለ። ለእግዚአብሔር መስራት ስትነሱ you must trust him። እግዚአብሔር የሕይወታችሁ ጌታ ነው። ኢየሱስም እንዲህ አላቸው እውነት እላችኋለሁ ምን እናገኛለን አለው። መልሱ ይሄ ነው። በሚመጣው አዲስ ዓለም የሰው ልጅ በክብሩ ዙፋን ላይ ሲቀመጥ አለ በዚያን ጊዜ እናንተ የተከተላችሁኝ 12 ዙፋን ላይ ተቀመጣላችሁ አለ። አለ praise God እንኳንም ጠየቁ ያለ ነው። ቀጥሎ እንደዚህ አለ ያላቸው እንደዚህ ነው። ስለ ስሜ ብሎ ቤቶችን ወንድሞቹን እህቶቹን አባቱን እናቱን ልጆቹን ወይም እርሻውን የሚተው ሁሉ አለ 100 እጥፍ ይቀበላል። በዚህ ምድር ይላል በዚህ ዓለም 100-fold ለእግዚአብሔር በመስራት ከህይወቴ ወጥቷል ብላችሁ ያሰባችሁት ነገር 100 እጥፍ ሆኖ ይመጣል ያ ነው ጌታ። you must trust him. ሃሌሉያ። ጌታን ማመን አለብን። ብዙ ሰዎች የሚያምኑት የዓለምን ሲስተም ነው። የዓለምን አካሄድ ነው ሰዎች የሚያምኑት። ሰዎች ብዙ ነገር ያምናሉ except God ከእግዚአብሔር ቃል በቀር ሁሉን ነው የምናምነው። ሁሉን እከሌኮ እንደዚህ ብሎኛል ብለን መልካም ዜና የነገረን ሰው እያሰላሰልን በደስታ እየሳቀን እናድራለን። but people suddenly አይምሯቸውን የሚቀይሩ ሰዎች ማለት ነው። recently አንድ ሐዘን ነበርና እዛ ሐዘን ላይ ልጁ ይናገራል። አባቱ ያረፈበት ልጅ የ16 ዓመት ልጅ ነው እና ሲናገር እንደዚህ አለ። ሁላችን አስለቀሰን የተናገረው ነገር ግን ከተናገረው ነገር መካከል አንዱ እንደዚህ አባቴ ይሄን ሰርተን እንዲያድርገን ከዚህ በኋላ አለ ሪሎኬት እና ወደዚህ ሀገር ይያችሁ ሄጄ ህይወታችሁን የምትቀጥሉት ሌላ ሀገር ነው ብሎ ነበር። we had a dream. this is a dream አለ። እንግሊዝኛ ነው የተናገረው። this is a dream that will never happen አለ። just a dream it will never happen አለ። ንግግሩን ሲያደርግ ነው። ከዛ በንጋታው ልጁን አገኘሁት። ያንጻል ልጅ ጠራሁት። የተናገርከውን ሁሉ ሰምቻለሁ አልኩት። I felt very bad ስለ አባት ማለፍ ግን ህልሜ ህልም ሆኖ ብቻ ቀረ ያልከውን እሱን ላርም እፈልጋለሁ አልኩት። እንዴት ነው የምታርመኝ አለኝ። because የሰማዩ አባት እኮ አልሞተም አልኩት። there is a heavenly father. hallelujah amen። በሰማይ አባት አለ። ሕያው የሆነ አባት አለ። believe me አልኩት። ህልሜ ነው ያልከውን በሙሉ እግዚአብሔር አምላክ beyond your imagination ከምታስበው በላይ ከምታቀደው በላይ አባት ካሰበልህ በላይ እግዚአብሔር ህልምን ያሳካላል። ሃሌሉያ። ማልቀስ ጀመረ እንደገና። አቀፍኩት። I prayed for him. trust me አልኩት። እግዚአብሔር እድሜ ሰጥቶን አንተም መተህ እንደገና ትነግረኛለህ አባቴ ነገረኛል ከዛ በላይ እኮ እግዚአብሔር አረገ የምትልበት ዘመን ይመጣል። የሆነ ሰው ሲያልፍ ህልማቸው አብሮ አያልፍም። የሆነ ሰርከምስታንስ ሲቀየር ህልማቸው አብሮ አይቀየርም። የሆነ ሲስተም ሲበላሽ የናንተ ህልም አብሮ አይበላሽም። የሆነ አካል ሲወድቅ ህልማቸው አብሮ አይወድቅም። ለምን ካላችሁ ከእግዚአብሔር ጋር የምትሰሩ ስለሆናችሁ የእግዚአብሔር መንግስት መቼም ስለማይወድቅ እግዚአብሔር በእናንተ ላይ ያለውን ሐሳብ ስለማይቀየር yes he will never change his mind እግዚአብሔር ስለማይለወጥ የትም ስለማይሄድ እግዚአብሔር
አያችሁ ከእግዚአብሔር ጋር የመስራት ብርሃን ውስጣችሁ መግባት ያለበት ለዚህ ነው። ይኸውላችሁ በእያንዳንዱ ሲዝን ውስጥ ሬሌቫንት ሰው የሚያደርጋችሁ ከእግዚአብሔር ጋር መስራት ነው። ሬሌቫንት ሁልጊዜ ብርሃን የሚያደርጋችሁ ከእግዚአብሔር ጋር መስራት ነው። every season will change። ለሰዎች ባለፈው ስነግራቸው ነበር every circumstance will change። በሰው ህይወት ውስጥ ፐርማነንት የሚባል circumstance የለም። no, your circumstance can change within seconds, within minutes. የሰዎች circumstance የህይወት የጤና የፋይናንስ የሥራ የአገልግሎት የኑሮ every circumstance በደቂቃ ውስጥ ሊቀየር ይችላል in a minute። ግን የእግዚአብሔር መንግስት አለ። there is a kingdom of God። ህይወታችን የምንሰጠው ለእግዚአብሔር መንግስት ነው። የምንሰራው ለእግዚአብሔር ነው። እናንተ ወጣቶች ይሄ ብርሃን ውስጣችሁ መግባት አለበት። ሃሌሉያ። እስቲ እኔ የምሰራው በሉ እስቲ ለእግዚአብሔር ነው። እስቲ አይሰማም? ከእግዚአብሔር ጋር አብሬ የምሰራ ነኝ። ሃሌሉያ። ጊዜያችሁን፣ ሰብስታንሳችሁን፣ እድሜያችሁን፣ ፖቴንሻላችሁን ያላችሁን ነገር ለእግዚአብሔር መንግስት ታውሉ እየከሰራችሁ አይደለም። ሞኝ እየሆናችሁ አይደለም። በማይጠፋው መንግስት ላይ ኢንቨስት እያደረጋችሁ ነው። what a privilege። ሃሌሉያ። ሁልጊዜ ቤተክርስቲያን ውስጥ የምናገረው ነገር አለ። እግዚአብሔርን የምናገለግለው ሙሉ ጊዜያችን የሰጠነው ደሞዝ ስለሚከፈል አይደለም። ኖ ለእግዚአብሔር የሰጠነው ጊዜያችን አይደለም፣ ህይወታችንን ነው። ህይወታችን የሰጠነው ሁልጊዜ ነግራችሁ ህይወት ለጌታ ስራ የሰጠነው ህይወታችን ነው፣ ጊዜያችን አይደለም። ለዚህ ነው ህይወቱን ለእግዚአብሔር የሰጠን ሰው በምንም ኮምፐልሴት አታረጉ፣ ምንም መልሳችሁ ምንም ሰጣችሁ ታታካክሱለትም። because ህይወቱን ነው ለጌታ የሰጠው። praise God። አረ ሃሌሉያ። እስቲ ከኔ ጋር ረጋ ባለ ድምጽ እኔ በሉ እስቲ ለእግዚአብሔር የምሰራ ነኝ። ሃሌሉያ። God will never fail you። ለእግዚአብሔር የምንሰራ ከሆነ በእግዚአብሔር ታማኝነት ማመን አለብን። እግዚአብሔር ታማኝ ነው። ይሄን ከኔ ጋር የሚደግም ሰው አለ? እስቲ እግዚአብሔር ታማኝ ነው በሉ እስቲ። ዛሬ የሆነ ነገር ከአእምሮአችን ውስጥ የተነቀለ ከልባችን ውስጥ የተነቀለ የሚሄድ ነገር አለ። እግዚአብሔርን ማገልገል ለእግዚአብሔር መስራት ከንቱ ነው ያለ ያ ድምጽ ይኸውላችሁ በዚህ 4 ቀን ውስጥ ከአእምሮአችን ከመንፈሳችን ከነፍሳችን ታጥቦ ነው የሚሄደው። በሚልኪያስ መጽሐፍ ላይ ታስተውሉ እንደሆነ እግዚአብሔር ሲነግራቸው እንደዚህ ያለ ለእግዚአብሔር መስራት ከንቱ ነው ብላችኋል ይላቸዋል። ከንቱ ነው ብላችኋል። God is faithful። አረ አሜን። እስቲ እግዚአብሔር ታማኝ ነው በሉ እስቲ። አልሰማችሁም? እግዚአብሔር ታማኝ ነው በሉ እስቲ። Hallelujah. He is faithful and he will never fail you. Hallelujah. Amen, amen. እግዚአብሔር መቼም ቢሆን አይጥላችሁም። He will never fail you. Hallelujah. ዳዊት ሲናገር እንደዚህ አለ፣ ጎልማሳ ነበርኩ አሁን ደግሞ አረጀው አለ። ጻድቅ ሲጣል አለ፣ ዘሩ ደግሞ እንጀራን ሲለምን። በደንብ አስተውላችሁ ስሙ። ጻድቅ ምን ሲደረግ? ሲጣል ሲወድቅ አላለም። because ጻድቅ ሊወድቅ ይችላል። መጽሐፍ ሲናገር ጻድቅ ወድቆ ይነሳ ይላል አለም እንዴ? ጻድቅ ሊወድቅ ይችላል፣ ግን ሲጣል በእግዚአብሔር ሲተው በእግዚአብሔር ሲረሳ አላየውም። I've never seen him። እግዚአብሔር ፊቱን ከጻድቁ ሲመልስ አይቻላቅም። He will never fail you in the mighty name of Jesus። በእድሜያችሁ መጨረሻ እግዚአብሔር ረፍትን ያሳያችኋል። እግዚአብሔር በልጆቻችሁ ረፍትን ያሳያችኋል። እግዚአብሔር በእውላችሁ በስራችሁ ላይ ረፍትን ያሳያችኋል። ለእግዚአብሔር መስራት እውላችሁ በውስጣችሁ መግባት አለበት። ምክንያቱም he is faithful። ብዙ ሰዎች በህይወታቸው ላይ የታመኑበት ነገር ከድቷቸው ወድቀው አልቅሰዋል። የተደገፉበት የታመኑበት ምን አለ ሲባሉ ቀድሞ የጠሩት ነገር ፌል አድርጓቸዋል። አንድ እግዚአብሔር ሰው ሲናገሩ እንደዚህ ያው ዶክተር ፖል ኢኔንቼ ይባላሉ። ከዛ በኋላ ሲናገሩ እንደዚህ ያሉ ሜዲካል ዶክተር ናቸውና ሜዲካል ሕክምናዬን ትቼ ጌታን ለማገልገል ጊዜን ስሰጥ አባቴ ፕሮፌሰር ነው አሉ የሜዲካል ስኩሉ። በቃ አይንን አለኝ እንዴት እኔ ይሄን ሁሉ ለፍቻ አስተምሬ ቄስ ትሆናለህ አሉኛል። ወደ ቅስና ከዚህ ሁሉ ድካም ከዚህ ሁሉ ገንዘብ ከዚህ ሁሉ ወጪ በኋላ he was so disappointed። በቃ ልቡ ተሰበራል። ምንም ማድረግ አልቻልኩም አለ። እግዚአብሔር ጠርቶኛል። I know he will never fail me አለ።
እግዚአብሔር እንደማይጥለኝ አውቃለሁ አሳልፎ እንደማይሰጠኝ አውቃለሁ praise God ከብዙ አመት በኋላ I think after so many years አባቴ የሆነ some kind of I think prostate cancer ነው የሆነ ነገር ብቻ ዳያግኖስ ተደረገና ኦፕሬት መደረግ አለበት ብለው አስገቡታለ ከዛ በኋላ ልክ እዛ አልጋ ላይ ሲሆን ተዛልኩታለ ይሄ ቄስ አይጸልይልኝማ praise God ይሄ ቄስ ለማንኛውም ይጸልይ እስቲ ጥሩት አለ praise God ከዛ ደወሉልኝ አለ አባቴ እንደዚህ ዳያግኖስ ሆኗል የፕሮስቴት ካንሰርና ኦፕሬሽን ሩም ውስጥ ገብቷል እሱ ሳይጸልይልኝ ኦፕሬት አታረጉኝም ብሏል አለ በጣም ደነቀኛል ሚስቴን ቶሎ ቤት this is the right time አልኳለ praise God ከዛ በኋላ የሮጥን ሄድና ስናየው ተኝቷ ተዘጋጅቷል አለ I want you to pray for me ጸልይልኝ ባካለኛል ከዛ በኋላ የጌታ መንፈስ መጣ አለ praise God ሃሌሉያ እዛ የሰርጀሪ አልጋ ላይ ሆኖ የጌታ መንፈስ መጣ አለ I prayed for him አለ የጌታ ኃይል አገኘዋል immediately በሰውነቴ ውስጥ የሆነ ነገር አልፏል አለ ለራሱ የሆነ ነገር ሆኗል ይሄ ሊጸልይልኝ ድጋሚ ቼክ ሳታረጉኝ ኦፕሬሽን አልገባም አለ አለ አባትየው ከዛ መልሰው ወደ ስካን ሩም ወስደው ስካን አድርገው ሲያመጡ there is no cancer there is no trace there was nothing ዛሬ አለኝ አለ አባቴ እኔ ማቀው ነገር አለኛ እማቀው ሁሉ እኔን ፌል አረገኛ I failed አለኝ አለ እኔን ተወኛል ያ ፕሮፌሰርነት ያ ሳይንስ ያ ይሄ መነጽሬ እንደዚህ ገልበጥ አድርጌ ጸጉሬን አንጨብሬ ያነበብኩት ሁሉ ዛሬ እጁን ሰጣለ but the Jesus that you followed hallelujah የሰራህለት እግዚአብሔር ህይወትን የሰጠኸው እግዚአብሔር አለኛል ያ ገና በልጅነትህ ጠርቶኛል ብለ ሄድክለት ጌታ ያ ጌታ ዛሬ ህይወቴን አዳነኛል from that day he started to honor me አለ ሊያከብረኝ ጀመረ አለ because እግዚአብሔር ማንንም ፌል እንደማያደርግ አያለ አሜን አሜን he will never fail you ለአንድ ሰው እኮ እየተናገርኩ ነው እግዚአብሔርን አገልግላችሁ ለእግዚአብሔር ሰርታችሁ he will never fail you መጨረሻ ላይ በቃ ብሎ እግዚአብሔር አይሄድም ጨርሻለሁ ብሎ እግዚአብሔር አይሄድም ከዚህ በላይ አልችልም ብሎ እግዚአብሔር no you will never hear that voice in the mighty name of Jesus ዛሬ ለአንድ ሰው ብርሃን ይሆናል አሜን አሜን እግዚአብሔር ታማኝ ነው እስቲ ከኔ ጋር ተናገሩ እግዚአብሔር ታማኝ ነው በሉ እስቲ ሁለተኛ ጢሞቴዎስ 2:13 እንደዚህ ይላል ታማኞች ሆነን ባንገኝ እርሱ ታማኝ እንደሆነ ይኖራል ሃሌሉያ ታማኞች ሆነን ባንገኝ እግዚአብሔር ራሱ ምን ሆኖ ይኖራል ታማኝ ሆኖ ይኖራል ሃሌሉያ ሃሌሉያ ለእግዚአብሔር ስንሰራ ፋይናሊ ይሄን ነገር ልንገራችሁና እንጸልያለን ለእግዚአብሔር ስንሰራ እግዚአብሔር ይጠቀምብናል he will use us praise God በጌታ በኢየሱስ ስም ይሄ ዓለም በእኛ አይጠቀምም ራሳችሁ መጠየቅ አለባችሁ ማን ነው በእኔ ህይወት እየተጠቀመ ያለው ማለት አለባችሁ ማን ነው በገንዘብ እየተጠቀመ ያለው ማን ነው በእድሜ በእውቀቴ who's using me ማን ነው በእኔ እየተጠቀመብኝ ያለው ለእግዚአብሔር ስንሰራ he will use እግዚአብሔር ይጠቀምብናል እግዚአብሔር በእኛ ውስጥ አልፎ ሌሎችን ማዳን ይጀምራል እግዚአብሔር አምላክ ታለንትድ የሆኑ ሰዎችን አዋቂ የሆኑ ሰዎችን ተማሩ የተባሉ ሰዎችን አለም እግዚአብሔር የጠራው የታመኑበትን ነው እግዚአብሔር የጠራው available የሆኑ ሰዎችን ነው እግዚአብሔር የጠራው ወይም ደግሞ እግዚአብሔር የተጠቀመባቸው ሰዎች እግዚአብሔር faithful ነው ብለው ያመኑ ሰዎች ናቸው very ordinary ሰዎች ተራ ሰዎች ዛሬ በህይወታችሁ ላይ ትንቢት እናገራለሁ this is a prophecy አሜን 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 ተራ ሰዎች ሆናችሁ አይደለም ዘመናችሁ የሚያልቀው ordinary ሰዎች ሆናችሁ አይደለም ዘመናችሁ የሚያልቀው አሁን ባላችሁበት circumstance ውስጥ አይደለም ህይወታችሁ የሚያልቀው እግዚአብሔር circumstanceአችሁን የሚቀይር ሰዎች አላችሁ አድራሻችሁን የሚቀይር ሰዎች አላችሁ አሁን ያላችሁበትን ሲቹዌሽን የሚቀየርላችሁ ሰዎች አላችሁ ያልኩት አሜን 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 2018 circumstanceአችሁ የሚቀየርበት አድራሻችሁ የሚቀየርበት አሜን 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 አስተሳሰባችሁ የሚቀየርበት እግዚአብሔር ፋይናንሻሊ እናንተን የሚቀየርበት ሌቭላችሁ የሚቀየርበት አመት ይሆንላችኋል he will change your circumstance ለእግዚአብሔር ለመስራት ህይወታችሁን ስትሰጡ እግዚአብሔር ይጠቀም he will use you እግዚአብሔር ህይወታችሁን ይጠቀማል ቤታችሁን ይጠቀማል ታለንታችሁን ይጠቀማል ገንዘባችሁን ይጠቀማል he want to use you እግዚአብሔር አምላክ መጠቀሚያ ሲፈልግ እናንተ ጋር ይመጣል እግዚአብሔር
ለእግዚአብሔር የመስራት ህይወት እኮ ማለት ይሄ ነው። እናንተ ይኸውላችሁ በጣም የማትቀርቡትን ሰው የጎደላችሁን ነገር አበድረኝ አትሉም። እግዚአብሔር የሚጠቀመው በሱ ለመስራት የወሰኑ ሰዎችን ነው። he will use them. praise God. ordinary ሰዎችን እግዚአብሔር ይጠቀማል። ተራ ሰዎችን መጽሐፍ ቅዱስ ሲናገር ዕብራውያን 11:31 ላይ ዝሙት አዳሪዋ ረዓብ ይላል ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙት ጋር ያልጠፋችው በእምነት ነው ይላል። ሃሌሉያ። መጽሐፍ ቅዱስ ከነ ማዕረጓ ይጠራታል። አንዳንድ ሰዎች ለምንድነው ማዕረጓ ያልቀረው? ይሄ የዕብራውያን ጸሐፊ መቼም አይረሳም ትላለ። አይደለም ሰው ከነ ማዕረጓ ነው። ዝሙት አዳሪዋ ረዓብ ይላል። praise God. እግዚአብሔር በማንም ይሰራል ይያለን እኮ ነው። እግዚአብሔር he can change your circumstance ያለ ነው። አልሰማችሁኝማ? I'm almost done. praise God. ስለ እምነት ሲናገር ነው ከነ ሙሉ ማዕረጓ ነው የሚጠራት። ከነ ሙሉ እንግሊዘኛው መጽሐፍ ቅዱስ እንደውም የባሰ ከባድ አድርጎ ነው የሚጠራው። እኛ ማንጠራበትን እንግሊዘኛው በቀጣ ቢተረጎም ሌላ ነው የሚላት። ከነ ነፍሱ ነው የሚጠራት። purposely ነው። ብዙ ያላን ሰዎች መጽሐፍ ቅዱስ ታለ purposely because ይውላችሁ በየትኛውም circumstance ውስጥ ስትሆኑ ልባችሁ ለእግዚአብሔር ለመስራት በተከፈተበት በዛ ቅጽበት እግዚአብሔር circumstanceአችሁን ይቀይርና እግዚአብሔር ነገራችሁን ይቀይርና ራሳችሁን ቤተሰባችሁን አገራችሁን ትውልድን የምታስጥሩ የእግዚአብሔር መጠቀሚያ ያደርጋችኋል። he will change you. በየትኛውም የውድቀት ሌቭል ውስጥ ብትሆኑ እግዚአብሔር ከዛው ሊያነሳችሁ ይችላል ማለት ነው። ከዛው ሊያወጣችሁ ይችላል ማለት ነው። it's possible. ምንድነው ያደረገችው ይላል? ተቀበለቻቸው በሰላም ሰላዮቹን። እግዚአብሔር ከናንተ ጋር እየሰራ ነው አለች። የኔ ቤት ለዛ ፐርፐዝ ይውላል አለች። ይሄ ቤት ለብዙ ርኩሰት ውሎ ነበር አለች። ዛሬ ግን እግዚአብሔር ከዛሬ 430 ዓመት በፊት ለተናገረው ትንቢት መፈጸሚያ ይውላል ይሄ ቤት አለች። ቤቴ ክፍት ነው አለች። praise God. አንድ ሰው ብርሃን የተካፈለ ነው። ይሄ ቤት ከዚህ በኋላ የኃጢአት ቤት አይሆንም አለች። የውድቀት ቤት አይሆንም፣ የጥፋት ቤት አይሆንም፣ የርኩሰት ቤት አይሆንም። አሁን ቤቴን ከፍቻለሁ አለች። ለምን? ለእግዚአብሔር ዓላማ፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ሥራ፣ እግዚአብሔር ለሰጣችሁ ራእይ፣ እግዚአብሔር ለነገራችሁ ነገር የኔ ቤት የተከፈተ ነው አለች። ኦ ሃሌሉያ። ብዙ ሰው እዚህ ቤት ገብቶ ሞቶ ነበር አለች። አሁን ግን እዚህ ቤት የገባ ሰው ይሸሸጋል አለች። እዚህ ቤት የገባ ሰው በብዙ ወጥመድ ተይዞ ነበር። ዛሬ ግን እዚህ ቤት የሚገባ ሰው ከወጥመድ ያመልጣል አለች። ቤቷን ከፈተች ይላል። ኦ yes አረ ሃሌሉያ። እግዚአብሔር ከናንተ ጋር እንደሆነ አውቃለሁ አለች። እግዚአብሔር እየሰራ እንደሆነ አውቃለሁ። እዚህ ስራ ውስጥ ገብቻለሁ። አመ ፓርትነር አለች። በዚህ ስራ ውስጥ ራሴን አስገባለሁ። አሜን 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 አሜን። ለእግዚአብሔር የመስራት ዋጋ ይሄ ነው። እግዚአብሔር ታሪካችሁን ይቀይራል። ሰርከምስታንሳችሁ ይቀየራል። እድሜያችሁን የበላ ነገር ይቀየራል። እግዚአብሔር አዲስ ጅማሬ ይሰጣችኋል። እግዚአብሔር አዲስ ሲዝን በሕይወታችሁ ላይ ያመጣል። ለእግዚአብሔር ሰርታችሁ በነበራችሁበት ቦታ ላይ አትቀሩም። ራብ ያደረገችው ነገር ነው። ይሄ ቤት ከዚህ በኋላ የእግዚአብሔር መስሪያ ይሆናል። praise God. ወስዳ ሸሽጋቸው ይላል። ትንቢት ትነግራቸው ጀመረች። እግዚአብሔር ይሄን ምድር እንደሰጣችሁ ልባችን ቀልጧል። ነገስታቱ እንዴት እንዳጠፋ እግዚአብሔር ሰምተናል። እባካችሁ አለች ወደዚህ በመጣችሁ ጊዜ in the mighty name of Jesus እኔና ቤቴ እንድታድኑ ጸልያለሁ አለች። አይኖ አምላካችሁ ኃያል እንደሆነ ሰምቻለሁ አለች። መጥፊያ የነበረ ቤታችሁ የክብር ይሆናል። መጥፊያ የነበረ ያ ቤተሰብ የክብር ይሆናል ነው የምለው። ክፉ የነበረ ስማችሁን የሚቀለብስ። ለዚህ ነው የዕብራውያን ጸሐፊ ከነስሟ ከነማዕረጓ ቁጭ ያደረጋት። ምክንያቱም እግዚአብሔር ሰርከምስታንስን የሚቀይር አምላክ ነው። he will change. ወደ ኢያሪኮ ሲገቡ የነበራቸው አሳይመንት ይሄ ነው። አንድ የቀይ ሐር የወረደበት ቤት ታያላችሁ አለ። ያ ቤት ድሮ ቢሆን ኖሮ የዝሙት አዳሪ ቤት ነው ይባል ነበር። ነጋዴዎች የሚገቡበት ቤት ነው ይባል ነበር። ነገር ግን ያ ቤት አለ የሚድን ቤት ነው። ሁሉ ሲጠፋ የማይጠፋ ቤት፣ ሁሉ ሲገደል የማይገደል ቤት፣ ሞት ሁሉ ሰው ቤት ሲገባ እዛ ቤት ሞት አይገባም። ፍርድ ወደ ሰው ሁሉ ቤት ሲገባ የሆነ ቤት አለ። ዘመኑን በሙሉ የሞት ቤት የነበረ፣ የጥፋት ቤት የነበረ፣ የመጥፊያና የመውደቂያ ቤት የነበረ፣ የብዙዎችን ዴስቲኒ የበላ ቤት የነበረ፣ አሁን ግን ዴስቲኒው ተቀይሯል እያለ ነው።
ምክንያቱም ቤቷ ለእግዚአብሔር ሥራ ተከፈታ። እግዚአብሔርን ለማገልገል ለእግዚአብሔር ለመስራት በጌታ በኢየሱስ ስም this is my prayer። እግዚአብሔር የሚቀይረው ነገር አለ በቤታችሁ እያልኩ ነው። በህይወታችሁ ላይ የሚቀይረው ነገር አለ። ይገባል ብላችሁ ያላሰባችሁት በረከት ወደ ቤታችሁ ይገባል እያልኩ ነው። አሜን አሜን አሜን። ዌልካም ማለት ትጀምራላችሁ። አሁን ከዚህ በኋላ ህይወቴ ለእግዚአብሔር ለመስራት የተለየ ነው። I will work for him in the mighty name of Jesus። የኔ ህይወት ለገንዘብ አይሰጥም፣ ለዝና አይሰጥም፣ ለክብር አይሰጥም፣ ለዚህ ዓለም አይሰጥም። ህይወቴ ማለት ካለበት ለእግዚአብሔር እየሰራው ጨርሰዋለሁ። ባለውበት ቦታ ሁሉ I will work for him። አሜን 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 አሜን። ዛሬ አንድ ብርሃን እዚህ ቤት ገብቷል። አሜን የሚል ሰው አለ ወይ? ለእግዚአብሔር ስለሰሩ ሰዎች ሲናገር መጽሐፍ ቅዱስ የሚናገረው ስለ ፐርፌክት ሰዎች አይደለም፣ ፍጹም ስለነበሩ ሰዎች አይደለም የሚያወራው። ኖ ኖ ኖ ኖ ኖ ኖ እግዚአብሔርን ስለታመኑ ሰዎች ነው። ባሉበት ሰርከምስታንስ ውስጥ ለእግዚአብሔር ለመስራት የለዩ ሰዎች ናቸው። I see something great is coming። ታላቅ ነገር ወደ ህይወታችን እየመጣ ነው። አሜን አሜን አሜን። እግዚአብሔር በዚህ ምድር ላይ ታላቅ ነገር ሲያደርግ ያዩ I see ያን ነው የማየው። በልቤ የማየው ነገር ያ ነው። እስቲ ከኔ ጋር ተናገሩ። እኔ በሉ እስቲ ለእግዚአብሔር የምሰራ ነኝ። አልሰማውም። እኔ በሉ እስቲ ለእግዚአብሔር የምሰራ ነኝ። እስቲ አውጁ። እድሜ በሉ እስቲ ጊዜ፣ ገንዘቤ፣ ዕውቀቴ የኔ የሆነ ነገር ሁሉ ለእግዚአብሔር ይሰራል። ለዚህ ዓለም በሉ እስቲ አልሰራም። በደም ጩሁና ለዚህ ዓለም በሉ እስቲ አልሰራም።